የተጠመቃችሁ ሁሉ በሉ እስኪ። በጣም ብዙ ሰው ነው፣ ድምጻችሁ አነስተኛ ነው። የእግዚአብሔርን ቃል የሚናገር አንደበት ይባረካል። ለመባረክ ስትሉ ከኔ ቀጥላችሁ ተናገሩ። የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል። ማንን ለብሳችሁታል? እንግዲህ ጥምቀት ማለት አባቶቻችን ብዙ ጊዜ እንደሚነግሩን በስላሴ ስም በተጸለየበት ማይገቦ ወይንም ውሃ ውስጥ መግባት፣ መውጣት፣ መነከር፣ መዘፈቅ ማለት ማይገቦ ማለት የጎን ውሃ ማለት ጌታችን ኢየሱስ ክርስቶስ በዕለተ ዓርብ በተሰቀለ ጊዜ ከጎኑ እንደ ለቅርጽ ውሃ ፈሷል። ውሃና ደም ፈሷል። አባቶቻችን እንደሚነግሩን መጽሐፍ ቅዱስም እንደሚያስተምር ውሃው ለጥምቀታችን፣ ደሙ ደግሞ የዘላለም ሕይወት የምናገኝበት የኃጢአት ስርየት የምናገኝበት ነው። ይሄ ከክርስቶስ ጎን የፈሰሰው ውሃ ማይገቦ ከየት ይገኛል ያሉ እንደሆነ ውሃው ይቀዳል። ከየትም ቦታ ጸሎት ይጸለይበታል፣ ሥርዓተ ቅዳሴ ይፈጸምበታል። ያን ጊዜ ውሃው ይቀየራል፣ ውሃው ይለወጣል፣ ወደ ማይገቦነት ይለወጣል። በተለይ የ40ና የ80 ቀን ጥምቀትን ስንጠመቅ የምንጠመቀው በማይገቦ ነው። ከክርስቶስ ጎን በፈሰሰው ውሃ ነው የምንጠመቀው። ስለዚህ ጥምቀት ማለት በስላሴ ስም በተጸለየበት ጸበል ውስጥ ውሃ ውስጥ መነከር፣ መዘፈቅ፣ መግባት፣ መውጣት ጥምቀት እየተባለ ይነገራል።